ስልክ በሳምንት አንድ ቀን ጁምአ ነው። እሺ አምሰሩትኝ እዚህ ሀገር ለአራት ዓመት ነው የመጣችሁት። እሺ የምትናገረውን ነገር ማመን ስላቃተኝ ቪዲዮውን እየደጋገምኩ ነው የሰማሁት ማለት ነው። አይ አውቃ ነው ልጆቹ ጎበዝ እንዲሆኑ ስለፈለገች ነው ብዬ ነበር፣ ግን እንደዚህ አይደለም የሀገሬ ልጆች። ወላሂ ነው የምላችሁ ቪዲዮውን ወይንም መልእክቱን ያስተላለፈችው በአማርኛ ብቻ ሳይሆን በአረብኛም እያስተረጎመች ነው ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ? እኔ ያለው አልሐምዱሊላህ። ሜም ሸቃሊት ነኝ ከዋናው ስቱዲዮ ከመዳም ኩሽና። ዛሬም በአዲስ ቪዲዮ መጥቻለሁ። አብራችሁኝ ቆዩ። ለቻናሉም አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ውድ ቤተሰቦቼ፣ የሀገሬ ልጆች፣ የዩቲዩብ ቻናል ያላችሁ በቻናላችሁ፣ የቲክቶክ አካውንት ያላችሁ በአካውንታችሁ፣ አካውንትም ሆነ ቻናል የሌላችሁ ቶቼ ደግሞ እንደተለመደው አባካችሁ እንለምናችሁ ላይክ እና ሼር በማድረግ አግዙን። ይሄን ነገር ድምጽ ሆነን ልናስቆመው ይገባል ማለት ነው። የሀገሬ ልጆች ቀላል ነገር አይደለም። ቀለል ተደርጎ ሊታለፍም የሚገባው ጉዳይ አይደለም። ዛሬ እናንተ በደህናው ጊዜ መጣችሁ ከጥሩ ቤት መስራታችሁን 24 ሰዓት በሙሉ እንደፈለጋችሁ ስልክ እያገላበጣችሁ መጠቀማችሁን አትዩ። ይሄ ጣፈንታ ነገም በእኛ ላይ ሊደርስ ይችላልና አባካችሁን ካሁኑ እናስቁመው ማለት ነው። ወላሂ እኔ በጣም ነው የገረመኝ። ሰው ከአመት አመት ለስደተኛ ነገራቶች እንዲመቻቹ ተደርጎ በቻሉት አቅምኛ ማገዝ ሲገባቸው በዚህ ልክ ዜጋ ለምን ያሉ እኮ ነው የሚመስሉት። የሀገሬ ልጆች አስቡት ማለት ነው። እሺ እህቶቻችን ከሀገር ከቤተሰብ ተለይተው የማውቁ ስንቶቹ መጥተው ገና በመጡ በሁለት ወራቸው በሶስት ወራቸው ራሱ እንዴት እየሆኑ እያየናቸው እንደሆነ የሚያውቅ ያውቀዋል ማለት ነው። 2 አመት እንኳ ተቋቁሞ መስራት የሚያቀታቸው እህቶች እያየን ባለንበት በዚህ ሰዓት ግዴታችሁ 4 አመት ነው ብላ ለ4 አመት እያስፈረመቻቸው ነው ማለት ነው። እህቶቻችን ይህን ፊርማ የሚፈርሙት ነገሩ ገብቷቸው አውቀውት እንዳይመስላቸው የሀገሬ ልጆች እመኑኝ። አንዲት ከአሁን በፊት አረብ ሀገር የሰራችን ሴት በዚህ መልኩ ልታስፈርማት ወይም ቃል ልታስገባት ትሞክር አትፈርምላትም። ምክንያቱም ምን ያክል ከባድ እንደሆነ ጠንቅቃ ታውቃለች። አዲሶች ናቸው፣ የሚያውቁት ነገር የለም። አንድ ካለባቸው ችግር አኳያ፣ 2 ከሀገር ለመውጣት ካላቸው ጉጉት አኳያ፣ 3 ደግሞ ነገራቶችን ስለማያውቁ ባለማወቅ ያደረጉን ነገር እንጂ ቢያውቁ ኑሮ ይሄን ነገር ባልተስማሙ ነበር ማለት ነው። እባካቸው የሀገሬ ልጆች ወላሂ ቀላል ነገር አይደለም። እኔ ለማመን ነው የከበደ። ቪዲዮን እየደጋገምኩ ሰማሁት። እንዳልኳችሁ መጀመሪያ አካባቢ አይ አለ አይደለ በቃ ልጆቹ ጠንካራ እንዲሆኑ ጎበዞች እንዲሆኑ ስራ ከበደን ብለው ወደ ቢሮ እንዳይመለሱባት ፈልጋ ነው ብዬ ነበረ ያገናዝ። ከዛ ስሰማ ግን በአማርኛ ብቻ አይደለም መልእክቱ የተላለፈው፣ በአማርኛ ትናገራለች። መጀመሪያ ምን አለች መሰላችሁ? ከዚህ ሀገር የመጣችሁት ለ4 አመት ነው አለች ማለት ነው። ግዴታችሁ 4 አመት ነውና ለ4 አመት ነው የምትፈርሙት ስትላቸው እነሱ ስለማውቁ ወይም ደግሞ ስራ ለመግባት ወይ ደግሞ ለመሰደድ ካላቸው ጉጉት የተነሳ ተሰደዋል አንዴ ማለት ነው። መተናል ብለው አማራጭ ስለሌላቸው ምን አሉ? እሺ አሉ ማለት ነው። ከዛም ደግሞ ምን አለች? ሀዳለት እትከለት ኢሊዮ ማለች ማለት ነው። ዛሬ የመጡ አዲሶች ናቸው። ሀዳለ ቢሽ ትግሉ 40 ሳናለች ማለት ነው። ለ4 አመት ነው ብላ እንግዲህ በአረበኛ ተናግራለች። ያ ማለት የሀገሬ ልጆች አስቡት ማለት ነው። 2 አመት እንኳ ገብተው 2 አመት እንኳ መጨረስ አቅቷቸው ስንት እህቶቻችን ለአይምሮ ጭንቀት ለአይምሮ በሽታ የተደረጉ እንዳሉ ሁላችንም እናውቃለን። ለምሳሌ ልንገራችሁ፣ ጥሩ ቤት የደረሳችሁ እሽም ማለት ነው። ግን አሁን ካልሆነ ቤት የገቡ ልጆች 4 አመት ሙሉ ለምሳሌ ምግብ የሌለበት ቤት፣ ደሞዝ የማይከፈልበት ቤት ይሆን 4 አመት ሙሉ ዝም ብላችሁ በነፃ ህይወታችሁን እንደፈለጋችሁ በታትኑት እያለች ነው ወይስ ምንድነው? አልገባኝም። እኔ ወላሂ እኔ የምናገረው ሁሉ ነው የጠፋብኝ ማለት እንዴት በዚህ ልክ ከመቼ ወዲህ ነው ማለት እንደዚህ ያለ ህግ ወጥቷል? ከአሁን በፊት ሰምታችኋል? እኔ ለመጀመሪያ ጊዜ ስለሰማሁ እንደዚህ ያሳብደኝ አላውቅም። እስኪ አዎ እንደዚህ እኮ ነው አሁን አረብ ሀገር ላይ ያለው ብላችሁ የሰማችሁ ወይንም ደግሞ በዚህ ልክ ተፈራርማችሁ የመጣችሁ ቶች ካላችሁ ኮሜንት ላይ አስቀምጡልኝ። እኔ ግን ይሄን ነገር ለመጀመሪያ ጊዜ ስሰማ ነው። አንዲት የቤት ሰራተኛ ወደ አረብ ሀገር የምትመጣ በሴ የቤት ሰራተኛ ሁሉም ማለት ነው ስደተኛ እስከሆን ድረስ በኮንትራት የሚመጣ ስደተኛ የካምፓኒ ምናምን የራሳቸው ካልሆነ በዚህ ልክ ግን የሚመጡ ለ2 አመት ነው። ያንን 2 አመት ጨርሰን ቤቱ ከተመቸን ደሞዝ ጨምሩን ብለን ከዚሁ መቀጠል እንችላለን። ካልተመቸን እኛም ካልተመቸናቸው እነሱም ካልተመቹን ደግሞ ወደ ሀገራችን ስንመለስ ነው የማውቀው። ይቺ ግን እንግዲህ አስቡት የሀገሬ ልጆች፣ አንዲት ልጅ በማታውቁ ቋንቋ ጨለማ የሆነበት ቤት መታ ነው የምትገባው አይደለ? እና ምግብ የሌለበትም ትግባ፣ ምግብ ያለበትም ትግባ፣ ደሞዝ የሌለበትም ትግባ፣ ደሞዝ ያለበትም ትግባ።
4 አመት ወዳ ልሰራ ነው ከዚያ ቤት። እንግዲህ አስቡት የሀገሬ ልጆች። ለምሳሌ ስሙልኝ፣ ለሁለት አመት ለምሳሌ 1000 ብር የሚመጡ እህቶቻችን 2 አመት በ1000 ብር ከሰሩ በኋላ ከሰዎቹ ጋር ከተግባቡ 2 አመታቸውን ከጨረሱ በኋላ ቢያንስ ሌላው ቢቀር በትንሹ 200 ድርሃም ወይ 200 ሪያል ይጨምራቸዋል። ያ ማለት ቀላል ነገር አይደለም። እናንተ 200 ሪያል ምን አለው 200 ድርሃም ምን አለው ልትሉ ትችላላችሁ። ግን የሀገሬ ልጆች 200 ሪያል 200 ድርሃም ወደ ኢትዮጵያ አስቡት። በአሁኑ ሰዓት 10,000 ብር ነው የሚሆነው ማለት ነው። ስለዚህ 10,000 ብር ማለት ቀላል አይደለም። አንዲት ሴት አክሲዮን ቢኖራት በየወሩ የምትጥለው እንደ አክሲዮን ብር ይሸፍንላታል። ምን ልላችሁ ፈልጌ ነው፣ ለ4 አመት ግን አንዴ ተባብለው ከመጡ 4 አመት ሙሉ በዚህ 1,000 ብር ነው የሚሰሩት ማለት ነው። በዛ ላይም ደግሞ ሰዎቹ ጥሩ ከወንዱላቸው ደሞዝ ከሰጧቸው ምግብ ካለ ነው እንጂ በዚያ መሀል ደግሞ እህቶቻችን ምን እንደሚሆኑ አስቡት። እና ታዲያ ይሄን ነገር እንዴት ነው የማንቃወመው? እኔ እቃወማለሁ እንደ አንዲት ስደተኛ ማለት ነው። ለዚያውም ገና አዲስ የሚመጡ እህቶች። አዲስ ስትሆኑ ስደት ምን ያክል ከባድ እንደሆነ ሁላችንም አልፈንበት አልናውቀዋለን ማለት ነው። እኔ ወላሂ በጣም ነው ያዘንኩት የሀገሬ ልጆች። እንዴት ነው ነገሩ? ቆይ ምን ነው ይሄን ያክል ሰው ረከሰብን እንዴ? ሌላኛው ከአሁን በፊትም በዚህ ዙሪያ ቪዲዮ ሰርቼ ነበረ። የምናገረው ሁሉ የጠፋብኝ በጣም ነው እኔ ስሜታው እየሆንኩት ወላሂ ለማመን ከብዶ ደጋግሜ ነው የሰማት ማለት ነው። ሌላኛው እንደሰማችኋት ቴሌፎን ዋህድ ሱቡ ዋህድ መራ በሲኢሊዮም ጁማ እያለች በአረበኛ መልእክት አስተላልፋለች። በዚህ ዙሪያ ከአሁን በፊትም ቪዲዮ ሰርቼ ነበር ማለት ነው። እንዳልኳችሁ እህቶቻችን አረብ ሀገር ያለ ስልክ ምን ያክል ከባድ እንደሆነ ቢያውቁት ኑሮ በጭራሽ ብለው ባልተባባሉ ወይም ደግሞ በቃል ባልገቡ ነበር። እነሱ አያውቁትም። ታውቃላችሁ እኛ ሀገር ስልክ ብዙ ጊዜ ሰው የሚጠቀመው ያው ሰው ሲደውልልን ለመደዋወያ ብቻ ነው፣ ለማንሳት ወይም አንስቶ ለመደወል ብቻ እንጂ አንድ የሚመጡበት ሀገር ከማንም ሰው ጋር እንደማይገናኙ ቢያውቁት፣ ከአንድ ቤት ውስጥ ተዘግተው እንደሚኖሩ ቢያውቁት፣ ስልካችን ካላህ በታች ዘመዳችን፣ አሁን ለኛ ለስደተኞች ከፈጣሪያችን በታች ያለችን ብቸኛዋ ዘመዳችን አለቀስኩም በስልኬ ነው፣ ጮኩም በስልኬ ነው፣ ሳኩም በስልኬ ነው፣ ተደሰትኩም ሁሉ ነገር እሷና እሷ ብቻ ነች ማለት ነው። እውነቴን ነው የምላችሁ ወላሂ ኢንተርኔት ባይኖር ስልክ ባይኖር ኑሮ ስደት ላይ ማንም ሰው አይኖርም ነበር ማለት ነው። ስደት ላይ ማንም አይኖርም። እንመጣለን ግዴታችን የሆነችን 2 አመት ተጥመንምለን ልንሰራ እንችላለን እንጂ ልክ እንደዚህ እንደፈለግን 10 አመት 15 አመት ግን ችለን ባልኖርም ነበር ማለት ነው። እናስቡት የሀገሬ ልጆች፣ በዚህ ዘመን አንድ የቤት ሰራተኛ ስልክ የሚፈቀድላት በሳምንት 1 ቀን ጁማ ነው ብላለች። ይሄንም በአማርኛ ብቻ ብላትቶ ቢሆን ለልጆቹ ይምሰል ነው። ምናልባት መጥፎ ቤት ከሰጣቸው እንደዚህ ያለ ችግር ከገጠማቸው እንዲቋቋሙ ታስባ ነው ብዬ ነበር። ግን አይደለም፣ በአረበኛም ተናግረዋለች። ስልክ የሚፈቀድላቸው በሳምንት 1 ነው ብላ ማለት ነው። ሀገሬ ልጆች አስቡት፣ አንዲት እናት ልጆቿን ጥላ ተሰዳ ስልክ በሳምንት 1 ቀን ለ5 ደቂቃ ለ10 ደቂቃ ብቻ የሚፈቀድልሽ። አረ እባካችሁ ሰዎች ወላሂ ዝም አትበሉ። ድምጽን ላይክ አድርጉ፣ ሸር አድርጉ። የሀገሬ ልጆች ይሄ የሚቀለድበት ነገር ወይም ዝም ብሎ የሚታለፍ ነገር አይደለም። በደህና ጊዜ መታችሁ እናንተ ደህና ቤት ውስጥ መግባታችሁን አትዩ። ነገም ይሄ ጣፈንታ በእኛ ላይ ሊደርስ ይችላል። ገባችሁ? እና እንዳልኳችሁ እኔ ነኝ ያልሰማሁት። ህጉ ከወጣ ቆይቷል ወይንስ እናንተም ገና እንደኔ ለመጀመሪያ ጊዜ እየሰማችሁ ነው ይሄን ህግ? እኔ ሰምቼ አላውቅም ለመጀመሪያ ጊዜ። በዚህ መክተብ የሚመጡ ልጆች ከአሁን በፊትም ስልክ እንደዚህ እያለ ስታወራ ሰምቻታለሁ። ግን በቤት ሰራተኛ የሚመጡ ልጆች ለ4 አመት ነው የምትሄዱት ተብሎ ሲፈርሙ ወይንም እንደዚህ ቃል ስታስገባ ግን ስሰማ ለመጀመሪያ ጊዜ ነው እና በጣም ነው የደነገጥኩት። ለማመንም ከበደኝ። እየደጋገምኩም ሰማሁት እና እንዴት ነው ነገሩ? ቆይ በዚህ አጋጣሚ እንደዚህ ብላችሁ የምትመጡ ሰዎች ካላችሁ በጭራሽ አትስማሙ። አረብ ሀገር ያላችሁ ደግሞ ቤተሰብ ሆነ እህቶቻችሁ ሊመጡ ካሉ እንደዚህ ባለ ቢሮ እንዳትመጡ በሏቸው። በዚህ ቢሮ አትምጡ፣ ይቅርባችሁ። ወላሂ እንዴ ኃላፊነት የማይሰማቸው ሰዎች ናቸው እነዚህ። የራሳቸውን ጥቅም ብቻ ነው የሚያስቀድሙት እንጂ አንዲት ገና ጀማሪ ሆነ ስደተኛ 4 አመት ግዴታሽ ነው፣ በዚያ ላይ ያለ ስልክ ነው የምትሰሪ። እንዴት ነው ነገሩ? ቆይ እንዴ ኧረ እኔ ለማውራት ሁሉ እንዳልኳችሁ ቃል አንሶኛልም። የማወራው ሁሉ ጠፍቶብኛል። ብቻ ድምጽ እንሆናችሁ፣ ድምጽ እንሆን። ዩቲዩበሮች ቪዲዮ ሰሩ፣ ቲክቶከሮችም ደግሞ ቪዲዮን ሼር አድርጉላችሁ። የእነሱን ቪዲዮ ቆርጣችሁ ማለት ነው ሙሉን እልክላችኋለሁ። ሙሉን የምትፈልጉ መስራት የምትፈልጉ ወላሂ አሰማችኋለሁ። እንዴ ቀልድ ነው እንዴ? ሰው ህይወት ምን ይሄን ያክል ረከስንባቸው? እንዴት ነው ነገሩ?
እና ባካችሁ ኢትዮጵያ ያላችሁ እህቶችም ትከታተሉኛላችሁ፣ በዚህ መክተብ እንዳትመጡ ይቅርባችሁ። እንደዚህ ያለ ቃል ሲያስገባችሁ አልፈልግም በሏቸው። አይደለም እነሱ ወደው ለምደው እንደዚህ ብሏቸው ይቅርና በራሳቸው ስልክ የገዙትን በራሳቸው ብር የገዙትን ስልክ እኮ የሚቀሙ ስንት እህቶች እንዳሉ እኮ እናውቃለን። አይደለም መክተብ ብሏት በራሴ ብር ነው የገዛው ስልኬን ስጭኝ እንኳ ብትሉ ሙባና ጋለት ልጅ መክተብ ነው የምትልሽ ማለት ነው። መክተብሽ እኮ ነው አስፈርሞ የላከሽ እኔ አይደለሁም ነው ብላ ነው እንትን የምትላችሁ። አይደለም መክተብ ፈቅዶላቸው በራሳቸው መብት የሚቀሙ አረቦች እኮ እንዳሉ እናውቃለን። በእርግጥ እነሱ እንደዚህ ቢሉም ደግሞ በዚህ ዘመን ለራሳቸው ጥቅም ሲሉም ደግሞ ሰራተኛ ያለ ስልክ እንዳትቀመጥ ደግሞ የሚፈልጉም አረቦችም አሉ። ያለ ስልክም ደግሞ መቀመጥ ምን ያክል ከባድ እንደሆነ አውቀውም ደግሞ የሚሰጡ መልካም ሰዎች ሊኖሩ ይችላሉ። ግን የኛ መክተቦች አረባካችሁ ተው፣ ገንዘብ ብቻ አትበሉ። ወለህኛንም ይዩን አታስንቁን። እንደኛን ስታረክሱን እኮ እናንተም ትናቃላችሁ። በነገራችን ላይ ለዜጎቻችሁ ክብር ከሌላችሁ ማለት ነው። እኔ ምማት እንዳለብኝ አላቅም። ብቻ ድምጽ ሆኖ የሀገሬ ልጆች ዝም ተብሎ ሊታለፍ የሚገባው ጉዳይ አይደለም፣ ቀላል ነገር አይደለም።